አዱ ምን መሰለ እኔና ቤሉል ፍቅረኛሞች ነን ለዛ ነው ሽም ተሳቀቀው አንቺን አገኘሽ አይደል እሱ ብቻ ሳይሆን እኔም ነኝ ያገኘሁት አጋጣሚ ነው በሩ የተቆለፈው ቆይ እኔን አትፈልጊኝም ነው ወይስ ደጋግሜ ስለነገርኩሽ ልቤ የማይቆርጥ መስሎሽ ነው እንደዛ ነው እንደሰብሽው ይቅርታ ቤሉል ግን እሷ ሰጥቶኝ ነው ያጠፉት አንተ ልክስክስ ባለጌ ላይህም ለሰማም ስለማልፈልግ ክፍሉ ለቀውጣ እሺ በቃ እሷን አትናገራት ምንድን ነው ያልከው አንተ ፍቅረኛ ብርቅ ነው እስከ ዘላለም ከሱ ጋር ተወልይ ትላት ነው አንተ ራስ እንደ ሰው ነው እንደምታየው አንተ እኮ ፊት አልሰጠችም እንጂ አትዋት ነበር አትዋት ምክንያቱም ስለማፈቅራት አዱና ፈንዝጋ ለነገሬ ይቅርታ ነው አንቺ ግን ማስቀኝ ማለት ነው ቆይ ምንድነው ማናት ፍቅረኛችሁ ቆይ ምንድነው ተነስ ሂዲ አስመሳይት አስመስልብኝ መሲ እውነቴን ነው የምልሽ ከልቤ ነው በጣም ጸጽቶኛል ይቅርታ አድርጊልኝ እኔ ጭራሽ ሳይተናደድኩ ነው ቴዲ በቃ አትንካኝ በእናትህ ምን ሆነህ ነው ማድረግ ያለብኝ ነገር እኮ በቃ አድርገሃል ገባኝ መሲ ጎድጄሻለሁ አስቀይሜሻለሁ ግን እባክሽ ይቅርታ አድርጊልኝ ቆይ ከይቅርታ በላይ ምን አለ መሲ እባክሽ ደግሞ ቆይ እኔ ያለ አንቺ ማን አለኝና ነው የምጨክኝብኝ እና እኔ ማን አላት ብለህ ነው እንደዛ የቀጠቀጥከኝ ማንም የላት ምንም አታመጣም ብለህ አይደል እንደዛ ያደረገኝ እኔ እንደዛ አስቤ አይደለም በቃ መሲ እውነቴን ነው የምልሽ ሰይጣን አሳስቶኝ ሰይጣንማ የምታሳስተው አንተ ነሽ እሱ እንዴት አድርጎ አንተን ያሳስተሃል ምንም ይሁን እሺ በቃ የኔ ጥፋት ነው ይቅርታን ቀቀለ ብለው እሺ እንደውም የመጋባታችን ሀሳብ ቢዘገይ ነው የሚሻለው እኔ ነኝ ጥፋተኛ ቤተሰቦቼ መስማት ነበረብኝ ለምን እንዲጸጽተኝ ታደርጊያለሽ መሲ ቆይ ለምን እንድትጸጸት ፈለግሽ እንኳን መጸጸት ብትሞት ደስ ይለኛል እሺ በቃ እሺ ለማንኛውም ስትረጋጊ ራስሽ ይቅርታ ታደርጊልኛለሽ ምን ነው እጄን በቆረጠው አይ ቴዲ እጄ ቆረጠ ቤሉል አዶኒና ኑኑን እጅግ አፍንጃዛቸው አዶኒ ኑኑ ፍቅረኛው እንደሆነች ለቤሉል ሲናገር እንግዲህ ለዛ በቦታው ላይ ስለነበረች ለዛ ማናት ፍቅረኛቸው ስለማን እያወራችሁ ነው የሚል ጥያቄ አንስታ ነበር ግን ደግሞ ቤሉል ለኑኑ ሊከላከልላት ፈልጎ አዶኒ ጤነኛ እንዳልሆነ እንጂ አለዛ ፍቅረኛው እንዳልሆነች ነግሯታል ይሄን ማድረግ ለምን አስፈለገ ቤሉል ለለዛ ለምንድን ነው እውነቱ ሊነግራት ያልፈለገው ኑኑ ፍቅረኛው እንደሆነችና ሊያጣት እንደማይፈልግ ለምን በግልጽ አልነገራትም ለዛ የፍቅር ስሜት እንዳላት ለሱ ያውቅ ይሆን መሲ ባደረገችው ነገር እጅግ በጣም ተጸጽታለች ቴዲም እያስመሰለ ይገኛል ተንበርክኮ እባክሽ ይቅርታ አድርጊልኝ ተሳስቼ ነው አንቺ ላይ እጅ ማንሳት አልነበረብኝም እያለ ነው መሲም የቤተሰብን ምክር አለመስማት ምን ያህል ዋጋ እንደሚያስከፍልና ብቻ እንደሚያስቀር የተገነዘበች ትመስላለች እኔም ብላ መታለች ከቤተሰቦቿ ተቆራርጣለች ማንንም የላትም ብላ አይደል እንዲያረከኝ ስለዚህ ከዚህ በኋላ ገደል ግባ እንጂ በጭራሽ እኔ ይቅርታ አላደርግልህም ብለዋለች ቤቲ እሳት ለብሳ እሳት ጎርሳ ወደ እነ መሲ ቤት ሄዳለች ቤቲ እንግዲህ ለዛን ከፍቅረኛዬ ጋር ለምንድን ነው የምታወሪው ፍቅረኛዬ ጋር የተደዋወልሽው ለምንድን ነው እያለች ነው ለዛ ለምንድን ነው ለቤቲ የሚያስቸግራትና እንዲያገኛት የሚፈልገው ሰው እሱ እንደሆነ ያልተናገረችው ቤቲን ለምንድን ነው ያላስረዳቻት ቤቲም እንግዲህ ከለዛ ጋር ተናዳ እኔ አንቺ ጋር መደባደብም ሆነ መጣላት አልፈልግም ግን እሱን እሄድለታለሁ ብላ እየፎከረች ወደ እነ መሲ ቤት ሄዳለች ቴዲን ታገኘው ይሆን ወይዘሮ ሄለን ያሰበችው እቅድ እንዳሰበችው እየሄደላት አይደለም ካገቷቸው ህፃናቶች ውስጥ አንዷ ህፃን ልጅ ጠፍታለች ማን እንደወሰዳትም እንኳን በቅጡ አልታወቀም ይሄ ደግሞ ወይዘሮ ሄለንን በጣም ረብሿታል ቴዲም ቢሆን ማን ይሄን ሊያደርግ ይችላል በሚለው ሐሳባቸው ላይ ምናልባት ቤሉል ሊሆን ይችላል የሚል ድምዳሜ ላይ ደርሰዋል ወይዘሮ ሄለን በዚህ ሁኔታ ላይ እጅን ለፖሊስ ብሰጥ ለኔ ከባድ ነው ሊሆን የሚችለው ምክንያቱም እዛው እያለሁ የነገር ከተጋለጥኩ እዛው ልበሰብስ እችላለሁ እያለች ነው ኤልሹ ከቤተሰብ መገለል ብቸኝነት እየተሰማት ነው ኤልሹ ጆን ከጎኗ እንዲሆን ጠይቃው አብሯት ከጎኗ ቆሞላት ለዛን ሁሉ ለሷ ብሎ ሊደበድብ ነበር ግን ደግሞ በቤሉል የተነሳ ጆም ሁለተኛ ጠገብሽ አልደርስም ብሎ ተናዶ ጥሏት ሄዷል ኤልሹ ይቅርታ ብትጠይቀውም ጆ ከዚህ በኋላ እኔና አንቺ አንተዋወቅም ስላላት እጅግ በጣም አዝናለችም ከፍቷታል እናም እንግዲህ
ከዚህ በፊት ስትመክራት የነበረችው ውዷ ጓደኛዋ እባክሽ እኔ ባንቺ ቀንቼ ሳይሆን ግን ደግሞ የቀን ጎደሎ ይኖራልና ሁሌ እንደዚህ ተደስቶ መኖር ስለማይቻል እባክሽ አኗኗርሽን ቀይሪ። ሁሉም ነገር ባሰብሽው መንገድ ሊሄድ አይችልም። አንቺ የቀን ወጪሽ ለኔ ደግሞ የወራት የቤት ኪራይ፣ የዶርም ክፍያ፣ ብዙ ነገር የማረገው የማብቃቃው ነው። እናም አንድ ቀን መጥፎ ጊዜ ቢመጣ ልትቋቋሚያች እያለች ስትመክራት የነበረውን አሁን ማስታወስ ጀምራለች። የአባቷን ማስታወሻ ፈልጋ አግኝተዋለች። ይህን የአባቷን ማስታወሻ ካገኘች ደግሞ ቤሉል ወንድሟ አለመሆኗን ታውቃለች። ምን ሊፈጠር ይችላል? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ እንግዲህ አዶኒና ኤልሹ ፍቅረኛሞች ሆነው ነበር። ይህንን የሚያደረገው አዶኒ እውነት ለኤልሹ የፍቅር ስሜት ኖሮት ሳይሆን ለእናቷ ጋር የምትገናኛቸውን ግንኙነቶች በቅርብ ለመከታተል እና ምን እንደሚያደርጉ ምን እንደሚያወሩ ይህንን ለመረዳት በቅርቤ ትሆናለች። በቅርቤ ከሆነች ደግሞ ይሄ ለኔ አመቺ ጊዜ ይሆንልኛል ብሎ ስላሰበ ብቻ ነበር። እናም እንግዲህ በዚህን ጊዜ ኤልሹ አዶኒን ከልቧ ስለምትወደው የእውነት መስሏት እንግዲህ ቀርባው ነበር። ግን ደግሞ አዶኒ ከሷ የሚፈልገው ነገር እንዳለ ስለገባት ስልኮቿን፣ አንዳንድ እቃዎቿን ይፈትሽ ስለነበር በዚህ የተነሳ አለመግባባት ተፈጥሮ ተጣልተዋል ማለት ነው። እናም በዚህ ሁኔታ ላይ ነበሩ እንግዲህ በድጋሚ ገብቶ አንዳንድ ፋይሎችን ክፍሏ እየፈለገ ሳለ ያስቀመጠውም ካሜራ ሊያገኝ የድምጽ መቅጃ ሊያገኘው ስላልቻለ ክፍሉን እየፈለገ ነበር። ግን ደግሞ ኤልሹ ክፍሏ ውስጥ ገብቶ ምን ሊያደርግ እንደሚችል ማወቅ ስለፈለገች ስልኳን ካሜራ ላይ እርጋ አስቀምጣው ነበር። አዶኒም ሌላዎችን እቃ በመፈለግ ሳለ እንግዲህ ስልኳን ክፍት ካሜራ አግኝቶታል። ስልኩን ዘግቶ አልጋዋ ላይ ቁጭ አድርጎላት የሄደው አዶኒ ነበር። ግን ደግሞ ኑኑን ኤልሹ አልጋዬን በስርዓት አንጥፊልኝ ብላ ስለነበረ የሷን አልጋ ለማስተካከል እዛ ክፍል ውስጥ ተገኝታለች። ኑኑ ስለ ስልኳም ሆነ ስለ ካሜራው ምንም የምታውቀው ነገር ባይኖርም ግን ደግሞ ክፍሏን ስታስተካክል የነበረችው እሷ ስለነበረች ስልኬን ለምን አነሳሽ? ከዚህ በፊትም ስልኬን አንስተሽ የነበርሽው አንቺ ነሽ ማለት ነው። እኔ ያስቀመጥኩትን እቃ አንቺ ማን ስለሆንሽ ነው? በቤት የፈለኩትን እንዴት ማድረግ አልችልም ብላ ድብድብ ደርሰዋል። በዚህም የተነሳ እንግዲህ ኤልሹ ኑኑን እደበድባለሁ ስትል ኑኑም ደግሞ እስከዛሬው ይበቃሻል፣ እስከዛሬ ድረስ ብደበደብልሽ ፈርቼሽ አይደለም፣ እኔ ደግሞ ሌባ አይደለሁም ያንቺን እቃ አልነካም ብላ በዚህ የተነሳ መደባደብ ተጀምሯል። ኑኑ ኤልሹን ደብድባታለች። እንግዲህ ድምጻቸው ሲሰማ ለዛ እንዳጋጣሚ ደርሳ ሁለቱንም ለመገላገል ሞክራለች። ግን ደግሞ የለዛ መገላገል የበለጠ ኤልሹን አናዷታል። የተደበደበች የነበረችው ኤልሹ ብትሆንም ግን ደግሞ ኤልሹ ከገላገለቻት በኋላ ኑኑን መራራ ቃላቶችን ስትናገራት ነበር። ለምንድነው እንደዛ የምትይው? እኔ መጥቼ ስለገላገልኩሽ እንጂ እኮ ፈርታሽ አይደለም ባለቻት ጊዜ እሷን እንደማይመለከታትና ቤቱ የእሷ እንደሆነ አስረግጣ ነግራታለች። ለዛም የራስሽ ጉዳይ ነው፣ ከዚህ በኋላ ግን እኔን እንኳንስ አይደለም ቀርቶ በኃይለ ቃል አይደለም ቀርቶ ቃጥ ብለሽ እንዲታይኝ አልፈልግም። እኔን ስታናግሪ በስርዓት መሆን አለበት፣ አልበለዛ ግን ብላ ለዛም ኤልሹን ደብድባታለች። በዚህን ጊዜ ኤልሹ ጆጋ ተደዋውለው ከቤት ወጥተዋል። ቤቲ እንግዲህ የለዛን ስልክ የተቀበለችው ለፍቅረኛዋ ልትደውል የሆነ ቢሆንም ስልኩን በያዘች ጊዜ ግን የቴዲን ስልክ ለዛ ላይ በተደጋጋሚ ተደውሎ አግኝተዋለች። የተደዋወሉትን ስልክ ባየች ጊዜ ቤቲ እጅግ በጣም ተናዳ እየተንቆራጠጠች ነው። ለዛም በደረሰች ጊዜ እንዴት ሆንሽ አናገርሽ ወይ ባለቻት ጊዜ ከኔ ፍቅረኛ ጋር ምንድነው ያለሽ ግንኙነት? እኔ ፍቅረኛ ጋር የምትደዋወሉት ለምንድነው ብትላትም ለዛ በኤልሻዴ ተናዳ ስለነበረ መልካም ምላሽ ልትሰጣት አልቻለችም። ግን ደግሞ ለዛ እጅግ በጣም ስለተናደደች መልካም ምላሽ ባትሰጣትም ቤቲ ግን አምርራ እየጠየቀቻት ነው። ለምንድነው ከሱ ጋር ያለሽ ግንኙነት ምንድነው? እንዴት የኔ እህትሽን የጓደኛሽ ፍቅረኛ ጋር እንደዚህ አይነት ግንኙነት ይኖርሻል? እንዴት ትደዋወላላችሁ? አስረጅኝ፣ አልበለዚያ አልፋታሽም ብላ እየተጨቃጨቁ ሳለ አይኔ በጭራሽ አሁን እንድታናገሪኝም ሆነ ምንም ምላሽ ልሰጥሽ አልችልም፣ እንዳታናገሪኝ ብላ ለዛ በተናገረቻት ጊዜ እንግዲህ ቤቲም አይ ግዴታ ተመልሽልኛለሽ፣ ታናገሪኛለሽ፣ ይሄን ነገር በቀላል የማልፈው አይደለም እያለች ነው። ድንገት በይሉን በመጣ ጊዜ
ወሬያቸውን ለማቋረጥ ተገዳለች። እና ቤቲም እንግዲህ እባክህ ካላስቸገርኩ ብቻችንን ትተውን ብላው ነበር። ቤሉልም እሺ በቃ እኔ ብቻችሁን ልተዋችሁ ጥሩ ጊዜ አልመጣሁም መሰል ባለ ጊዜ አይ ምንም ነገር ብትነግርኝ አንቺ ለኔ የምትነግርኝን ነገር እኔ ለቤሉል ስለምነግረው ከቤሉል የሚደበቅ ነገር ስለማይኖር ፊት ለፊቱ ንገሪኝ ብላት ነበር። ቤቲ ግን በጭራሽ ሰው ፊት ልታናግራት አልፈለገችም። እናም በዚህን ጊዜ እንግዲህ ኤልሹ የሆነ ቦታ ደርሼ ልወጣ ነው ብላ ከቤት ወጣለች። በዛን ጊዜ ጆን ሂዳ ካናገረችው በኋላ ጆን ይዛ ወደ ቤት ገብታለች። ጆን የኔ ፍቅር እያለ ቤቲን ከቤቲ ጎን ቁጭ ብሎ ነበር። ግን ደግሞ ወዲያው አለመግባባት ተፈጥሮ ኤልሹና ለዛ በሚነጋገሩበት ጊዜ እንግዲህ ጆ ለዛን ለመደባደብ ተነስቷል። ቤቲ በጭራሽ እኔ እያለሁ እሷ ልደበድባት አችልም፣ ሴት ልጅ ላይ እጅህን የምታነሳው አንተ ማን ስለሆንክ ነው እያለች እንግዲህ ቤት ውስጥ ከባድ ጥል በተፈጠረ ጊዜ ኤልሹ እባክህ ጆ ተውና ወደ እኔ ክፍል ሄደን እናውራ ብላ ተነስተው ወደ እሷ ክፍል ሄደው እያወሩ ነበር። በዚህን ጊዜ እንግዲህ ኤልሻዴ እና ጆ እያወሩ ሳለ ኤልሹ ብቸኝነት እየተሰማት እንደሆነና እንደከፋት ማንም ሰው ከጎኗ እንደሌለ በፊት ከጎኗ የነበረው አባቷ እንደነበር አባቷ ከሞተ በኋላ ደግሞ እናቷ እንደነበረች አሁን ላይ ግን ማንም ሰው ከጎኗ እንደሌለ ብቸኝነት እየተሰማት እንደሆነ ተናግራለች። ጆም ከዚህ በኋላ ብቻሽን በጭራሽ አልተውሽም እያለ እያጽናናት ሳለ ድንገት አዶኒ መጥቷል። አዶኒ መጥቶ ወደዛ ክፍል በገባ ጊዜ እንግዲህ አዶኒ አንዴ ብቻሽን ላናግርሽ ብሎ ነበር። እዚሁ ፊት ለፊት ልታናግረኝ ትችላለህ ብለው ነበር። አዶኒ እባክሽ አንዴ ብቻሽን ላናግርሽ ባለ ጊዜ ጆን ጥለህ እባክህ ጥለህ ልትወጣ ትችላለህ ብቻውን ላናግረው ባለች ጊዜ ከዚህ በኋላ እኔ ነኝ ውርደታሙ ክብር የሌለኝ ከዚህ በኋላ እዚህ ቤት አልመጣም የራስሽ ጉዳይ ብሎ ጥሏት ሄዷል። አዶኒና ኤልሹም ለማውራት ሞክረው ነበር። አዶኒ የኔና ያንቺ ግንኙነት ለዚህ ነበር እንዴ ባላት ጊዜ እሷም እንግዲህ ግንኙነታቸውን እንዲበላሽ ያደረገው እሱ እንደሆነና ለሷ ምንም ቅንጣት ያህል ፍቅር እንደሌለው ነግራው ነበር። አዶኒም በጣም ተናዶ ስለነበረ ከዚህ በኋላ እንደዚህ የሚሆን ከሆነ አጠገብሽ አልደርስም ብሎ ጥሏት ሄዷል። ኤልሹ እጅግ በጣም ደብሯታል። ደረጃ ላይ ቁጭ ብላ መቆዘምና መተከዝ ጀምራለች። ጆንም ደውላ ይቅርታ ብትጠይቀውም እሱም ከምንም በላይ ክብር ይበልጣል፣ እኔ ከጎንሽ በሆንኩ ጊዜ ሁልጊዜ አንቺ እኔን ለማዋረድ ነው የምትመጪው ወደ እኔ፣ ስለዚህ ከዚህ በኋላ አጠገብሽ አልደርስም ብሎ ስልኩን ዘግቶባታል። እናም ብቻዋን ደረጃ ላይ ቁጭ ባለችበት ጊዜ ነበር ስለ ጓደኛዋ ስላሳለፈችው ህይወት ስለ ትምህርቷ ሁሉም ነገር የእግር እሳት ሆኖባታል። እናቷም ቢሆን እኔ ብቸኛ እናትሽ እኔ ብቻ ነኝ፣ ከጎንሽ ያለሁት እኔ ነኝ፣ እንድትማሪ ፈልጋለሁ፣ ላንቺ ብቻ ብዬ ነው የምኖረው፣ እዚህ ሁሉ ጥንቅጥ የገባሁት ላንቺ ብዬ ነው ብላት ነበር። ይህን ሁሉ ነገር እያስታወሰች ነው። ቤሉል የአባቱን ማስታወሻ ሲያነብ እንደሚረጋጋ ስለምታውቅ እስቲ ምን ስላለው ነው የአባቱን ማስታወሻ ቤሉል የሚያነበው፣ ስለዚህ እሱን ሄጄ ማየት አለብኝ ብላ እሷም ለማንበብ ለቤሉል ክፍል የአባቷን ማስታወሻ ይዛ ወደ ክፍሏ ውስጥ ገብታለች። የአባቷ ማስታወሻ ውስጥ ስለ እሷ ምንነት፣ ማንነት ሁሉም ነገር በዝርዝር አለ። ኤልሹ ያን እንግዲህ ያን ዳያሪ ካነበበች ምን ሊፈጠር ይችል ይሆን? ኑኑ ድንገት ፖስታውን ተከፍቶ አጊታው ስለነበረ ሳትፈልግም ቢሆን አንብበዋለች። ቤሉልን ይቅርታ ያለንተ ፈቃድም ቢሆን ይሄን ነገር አይቼዋለሁ፣ ምንድነው የተፈጠረው? ይሄ ነገር እውነት ነው ወይ? አንተስ ታውቅ ነበር ወይ ብለዋለች። አሁን እንደዛ ከሆነ ካወቅክ ደግሞ ቤተሰቦቿን እንድትፈልግ ለምን አትረዳትም ብለው ነበር። ምንም ቢሆን እስከ መጨረሻውም ኤልሹ ወንድሟ እንዳልሆነ ማወቅ እንደሌለባትና እሱም እንደሄቱ እንደሚቀበላት ተናግሯል። እናቷ የደበቀቻትን ደግሞ እኔ ይሄን ነገር ማድረግ አልችልም ባለ ጊዜ ይሄን ነገር እናቷ ታውቃለች ወይ የሚል ጥያቄ አንስታለች። ቤሉልም ወይዘሮ ሄለን ሁሉንም ነገር እንደምታውቅ ተናግሯል። እና እባክሽ ማንም ሰው ይሄን ነገር ሊያውቅ አይገባም፣ አሁን እሱን ፖስታ ስጭኝ፣ እሷ የምታገኘው ቦታ ሳይሆን ራቅ ያለ ቦታ ውስጥ መቀመጥ አለበት፣ ኤልሹ ልታገኘው አይገባም፣ ይሄን አጊታ እንድትረበሽ አልፈልግም እያለች ነው። ወይዘሮ ሄለን እና ቴዲን የሚያሳስብ አንድ ችግር ተፈጥሯል። ካገቷቸው ህጻናቶች መካከል አንዱ ጠፍቷል። ወይዘሮ ሄለን ነገሮችን አስተካክላቸዋል ልትሰጥ ነበር። ይሄን ነገር ካደረኩ አሁን ደግሞ ብዙ መረጃዎች ከእጃችን እየወጡ ስለሆነ ስለዚህ እኔ እጄን እንደሰጠው ደግሞ እዛው ነገሩ ተወሳስቦ እንዳልቀር ፈራው ባለችው ጊዜ በጭራሽ እኔ በህይወት እያለሁ እንደዛ አትሆኝም፣ እኔ ከጎንሽ አለሁልሽ እያለች ሄድ እያጽናናት ነው። ግን ደግሞ ይሄን ያደረገው የቅርባችን ሰው ቢሆንስ የሚል ጥያቄ ተነስቷል። እኔ የሚያሳስበኝ እሱን ነው ባለ ጊዜ እንግዲህ
ወይዘሮ ሄለንም አዎ እኔም እየተጠራጠርኩ ያለሁት እሱን ነው፣ ምናልባት ቤሉ ሊሆን እንዲህ ባለች ጊዜ ቴዲም ምናልባት ሊሆንም ይችላል እያለ ነው። እና ታዲያ እንዴት ይችል ልጅ ልትወሰድ ቻለች የሚለው ነገር እያሳሰባቸው ይገኛል። በሌላ በኩል እንግዲህ አዶኒ ወደነ ኑኑ አገር ሄዶ አንዳንድ መረጃዎችን ለማምጣት ኑኑ ልታግዘው በተደጋጋሚ ጠይቋታል። እና ኑኑን ሊያናግራት መኝታ ቤት ድረስ በሄደ ጊዜ ቆይ በሩን ቆልፌ እናውራ ብላ በሩን ቆልፋ እያወራች ነበር። በሩን ከቆለፈች በኋላ የምሳቀቀውና እንደዚህ የምጨናነቀው ቤሉልን ስለምወደው ቤሉልና እኔ ፍቅረኛሞች ስለሆን እሱ እንዲከፋ ስለማልፈልግ ነው፣ እሱን ማጣት ስለማልፈልግ ነው ብላለች። አዶኒም እሱን አገኘሽ አይደል ባለ ጊዜ እሱ ሳይሆን እድለኛው እኔ ነኝ እሱን ያገኘሁት፣ በጣም ነው የምወደው፣ ላጣው አልፈልግም። ስለዚህ እኔ እናንተን ካየን ደግሞ አንድ ላይ ጥሩ ስሜት አይሰማውም፣ ለዛ ነው እንደዚህ የምሆነው ብላለች። በዚህን ጊዜ እንግዲህ እያወሩ ሳለ ቤሉል አዶኒም ብቸኝነት እንደሚሰማውና ማንም ሰው አብሮት እንደሌለ እዚህ ቤት መኖሩ ደግሞ ምንም አይነት ደስታ እንደማይሰጠው ጥገኝነት እንደሚሰማው ተናግሮ ግን ደግሞ አንዳንድ ነገሮችን ለማስተካከል እንደሆነ እዚህ ቤት ያለው ለኑኑ ነግሯታል። ስለዚህ እያወሩ ሳለ ኑኑም በሰው ሳይሆን መመካት ያለብህ በፈጣሪ ነው እያለች እያጽናናቸው ሳለ ድንገት በር ተንኳኩቷል። ይህ በር በተንኳኳ ጊዜ እጅግ በጣም ተደናግጣለች። ቤሉል ነው ብላ በሩን ልትከፍት በሄደች ጊዜ እንግዲህ ቤሉል ሁላቸውንም አንድ ላይ አግኝቷቸዋል። ሁለቱንም አንድ ላይ ሲያያቸው ቤሉል እጅግ በጣም ተናዷል። አዶኒም ኑኑ እንድትረጋጋና ሁሉንም ነገር እንደሚያስረዳው ነግሯት ነበር። በሌላ በኩል እንግዲህ ለዛ እጅግ በጣም ደብሯታል። ለዛ ለቤሉል ልትነግረው ብላ ስለ ፍቅራቸው እንግዲህ ድንገት ሰው መጥቶ ማናገር ስላልቻለች በጣም ደብሯታል። እናም እንግዲህ መኩ ለዛን ስላፈቀረ አይኗን ቀጥ ብሎ መመልከት አይችልም። እሷ ዘወር ስትል ተደብቆ ያያታል። እሷ ደግሞ ፊት ለፊት ስትመለከተው አንገቱን ያቀረቅራል። በዚህ ሁኔታ ላይ ያለ ምን ሆነሽ ነው? ጥሩ ላይ አይደለሽም መሰል፣ ፊትሽ ልክ አይደለም እያላት ነበር። እሷም ዲና እንደሆነች ነግራው ወይዘሮ አይንዬም ቤተ ክርስቲያን ሂዳ እንግዲህ ለልጇ ስትጸልይ ስታደርስ ቆይታለች። ወደ ቤት ከተመለሰችም በኋላ መኩን እስከ መቼ ድረስ ነው ከኛ ርቃ የምትኖረው ብቻዋን? ይሄ ነገር ልክ ነው ብለህ ታምናለህ? እያለችው ነበር። ግን ደግሞ መኩ ስለሷ ስሟም ሆነ ድምጿ እንዲነሳ እንደማይፈልግና ከነሱ ይልቅ እሱን መርጣ እንደሄደች ተናግሯል። ማንም ሰው የሷን ስም እንዳይጠራብኝ እያለ ነው። አይንዬም ይሄ ልክ አይደለም፣ እንደዛ ማለት የለብህም፣ ልጃችን እኮ ናት እያለችው ነበር። ግን ደግሞ ስለሷ ስም መስማት እንደማይፈልግ ተናግሮ ጥሎ ተነስቷል። አዶኒና ቤሉል እንግዲህ መደባደብ ጀምረዋል። ቤሉል አዶኒ ለቤሉል ሊያስረዳው እየሞከረ ነው። እሷ ምንም አላጠፋችም፣ እኔ ነኝ ላናግራት የመጣሁት ብሏል። አንተን ላይህም ሆነ ድምፅህን መስማት አልፈልግም ባለው ጊዜ እሺ በቃ ብሎ ሊወጣ ሲል አዶኒ በቃ እሷን አትናገራት ብሎ ሊወጣ ሲል አንተ ምን አገባህ ብሎ አዶኒን ቤሉል ደብድቦታል። ኑኑ ሁለቱን ለመገላገል ስላልቻለች ድረሱልኝ ባለች ጊዜ ለዛ ደርሳ እንግዲህ እንደምንም ማገላገል ተችሏል። በዛን ሰዓት እንግዲህ አንተ ውሻ ነህ እያለ ቤሉል በተሳደበ ጊዜ አዶኒም ለአንተ ፍቅረኛ ብርቅ ነው እንዴ? የገና ያንተ ፍቅረኛ ስለሆነች ብቻ ሌላ ሰው ማናገር አትችልም ማለት ነው? ፍቅረኛ ብርቅህ ነው ባለው ጊዜ ማናት ፍቅራችሁ? ምንድነው? ስለምንድነው እያወራችሁ ያላችሁት? በጭራሽ ሊገባኝ አልቻለም፣ እውነቱን ንገሩኝ እያለች ነው ለዛ እንግዲህ አዶኒም ተናዶ ጥሎ በወጣ ጊዜ ለዛም ኑኑን ጥላቸው እንድትሄድ ብቻውን ቤሉልን ማናገር እንደምትፈልግ ተናግራለች። ለዛ ኑኑም እሺ ብላ ወጣለች። ለዛም ቤሉልን ማን ነው ፍቅረኛ? መቼም ኑኑን አይደለም አይደል? ስለሱ አይደለም የምታወሩት ብላ ጠይቀው ነበር። ቤሉልም አዶኒ ልክ እንዳልሆነና ታማሚ እንደሆነ እሱ ደግሞ ኑኑን ስለሚያስቸግራት እሷን ነፃ ለማውጣት እንደሆነ ነግሯታል። ግን ደግሞ ለዛ ይሄ ነገር አልተዋጠላትም። በጣም የተናደደች ትመስላለች። ምንም ቢሆን ከኑኑ ጋር ምንም አይነት ግንኙነት እንደማትፈልገው አስረግጣ ነግረዋለች። በሌላ በኩል እንግዲህ ቴዲ የውሸት እንባ እያነባ እያስመሰለ ነው። መሲም እጅግ በጣም ቴዲ ባረጋት ነገር ተናዳበታለች። እናም ቴዲ ተንበርክኮ እባክሽ ይቅርታ አድርጊልኝ እያለ እየጠየቃት ነው። መሲም እንግዲህ ምንም አይነት ይቅርታ እንደማይገባውና ይቅርታ እንደማታደርግለት እሱ ሁሌም ወንጀለኛ እንጂ ከወንጀል ነፃ እንደማይወጣ ነግረዋለች። እኔ ቤተሰቦችን ምክር መስማት ነበረብኝ። ቤተሰቦችን ጥዬ አንተን ስለመረጥኩ ነው ሁሉ ነገር የደረሰብኝ። ስለዚህ እጄ ስራዬ ስለሆነ ይበለኝ። ግን ደግሞ አንተን መቼም ይቅርታ አላደርግልህም፣ በእኔ ነው የምጠፋው፣ እገልሃለሁ እያለችው ነው። ቴዲም እንግዲህ እያስመሰለ ተንበርክኮ ይቅርታ ቢጠይቃትም እምቢ ስላለችው ታዩ በቃ በራስሽ ጊዜ መተሽ ይቅርታ ትጠይቅኛለሽ ብሎ ተነስቷል።
ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ